ኧረ ፎቶ እያደረገ ይሄ ሰውዬ እንደው ተቻለ አንተ ምኑን ፎቶ ፎቶ ይሄው ይሄው ቁጭ በል ይታ ላሳይሽ እኔ ያሰከረከ ይሄ ቁጭ ሐኪም እኮ ራሴ ሐኪም ነኝ ላርቂስ ክፋይንካት አሜን እኔም ብቻ አይደለም የተሳተፈውን ሁሉንም በዱላም የሳተውንም ክፋይንካቸው ደግ ነገር አይለፋቸው ደግ ነገር የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? የአልቡኮ ሚዲያ ከሚዳስሳቸው መሰናዶዎች መካከል አንዱ የሆነው ዚያራ የተሰኘው መሰናዶ ጀምሯል። የዛሬው መሰናዶ በአልቡኮ ወረዳ ሳልመኔ ከተማ የሚገኙ ወጣቶች እያከናወኑ ያሉት በጎ ተግባር ላይ ያተኩራል። አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ቪዲዮ ላይክ አድርጉ። የበፊቷ ሰኞ ገበያ የአሁኗ ሳልመኔ የአልቡኮ ወረዳ መቀመጫ ስትሆን 1994 ዓመተ ምህረት እንደተቆረቆረች ይነገራል። አሁን አልደርስም ወይ ብሮጥ ብንደረደር ከደሴ ወጥቼ ሳልመኔ ለማደር የተባለላት ሳልመኔ ከደሴ 37 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ትንሽ ትልቁ ተከባብሮና ተዛዝኖ የሚኖርባት ከተማም ነች። ሰው ሲቸገር እጁን አጣጥፎ መቀመጥ የማይሆንለት ደጉ ያገሬ ሰው ከመቀበል ይልቅ መስጠትን ያዘወትራል። ስጥ ይሰጥሃል አይደል ነገሩ። ይህን ሴት ከተላበሰው ማህበረሰብ የፈለቁት የሳልመኔ ወጣቶች ደግሞ የወደቀን ማንሳት፣ የታረዘን ማልበስ፣ የተራበን ማጉረስ የዕለት ተግባራቸው ካደረጉ ሰነባብተዋል። ምን ነገሩ ነው የስሚ ብድልብስና በፊት አንጣን والله ይሄው አንሶላውን ፋቡን ታውቀዋለህ መቼም ይብርድ አሁን ብድልብስና አንተ ጃዳቢ ብልጭና ብድልብስና መጀመሪያ ነው አይኮላ መዳልሽ ነው መጀመሪያ በያዝነው ዓመት እንኳን አንድ የአእምሮ ህመምተኛን ከጎዳና አንስተው ቤት ሰርተው አስጠልለዋል። አንዲት ከሌላ አካባቢ የመጣችን ሕፃን ልጇን ይዛ ጎዳና የወጣችና ልጇን በጅብ ልትነጠቅ ለጥቂት የተረፈች እናትን ቤት ሰርተውና መገልገያ ቁሳቁሶችና አልባሳትን አሟልተው አቋቁመዋል። በሕክምና ጦት ከ10 ዓመታት በላይ በካንሰር ህመም ስትሰቃይ የነበረችን አንዲትን ነፍስ ለመታደግ ወደ ማህበረሰቡ በመዝለቅና የመታከሚያ ገንዘብ በማሰባሰብ ጥቁር አንበሳ የሕክምና ማዕከል እንድትገባ አስችለዋል። አመሰግናለሁ። በላይነህ አማረ እባላለሁ። የአልቡኮ ወረዳ አንድነት በጎ አድራጎት ማህበር አባል ነኝ እና ምንድነው ዛሬ እንደምታየው ቤት የሰራነው ትልቅ የሚያማት ታችን አለችና የምትኖርበት ቤት ሁሉም ሰው እንዳየው ወድቋል ባይዋ ላይ ነው። የግድ እንደዚህ ሆነ ማለት ትንሽ ስለሚያስቸግር ወጣቶችን በማስተባበር አንዳንድ ሴክተሮችን በማስተባበር ሌሎችንም ግለሰቦች በማስተባበር ከኛም ከኪሳችን ሌሎቻችን እንደዚሁ በማስተባበር በዛሬው ዕለት ቀን 19/05/2018 ዓ.ም ከጠዋቱ 12 ሰዓት ጀምረን አሁን 11 ሰዓት ማለት ይቻላል ሙሉ ቀን እዚሁ ውለን የሷን ቤት ምክንያቱም የሷን ቤት ለየት የሚያደርገው አፍርሰህ የሆነ ነገር አድርገህ የምታሳድረው ጉዳይ አይደለም። ምንድነው ወዲያው ሰርተህ ወዲያው መግባት አለባት። ማደሪያ ስለሌላት ቶሎ ተጣድፈን ያለውን ነገር በግብአትም በገንዘብም ተለያየ ነገር ሰው በጉልበቱ አይተሃል። እዚህ ከ20 ከ30 ወጣት በላይ ነው ዛሬ እዚሁ ውሎ ይሄን ቤት እንደዚህ በሚያምር ሁኔታ አጠናቀን አሁን እንግዲህ ዛሬ እዚሁ ነው የምታድረው። ገብታ እንዳየው ውስጥ ላይ ስትገባ
አልጋ ተሰርቶላታል በእንጨት ርብራብ ያለው አልጋ በጣም የሚያምር የሚያስቀና አልጋ ነው። አሪ ላይ ደግሞ በሳልመኔ ከተማ ለረጅም ዘመናት በአእምሮ ህመም ላይ ሆና እየኖረች ያለችን እናት አንድ ቤት ባንድ ጀንበር የሚል ተልእኮን አንግበው በላይዋ ላይ ሊወድቅ የነበረን ቤት አፍርሰው ከዜሮ በመነሳት በአካባቢው የሚንቀሳቀሰውን ማህበረሰብ ድጋፍ በመጠየቅ ቤት ሰርተው መገልገያ ቁሳቁሶችንና አልባሳትን አሟልተው ሰውን ለመርዳት ሰው መሆን በቂ መሆኑን በተግባር አሳይተዋል። ቤት ለምቦሳ ቤት ለምቦሳ የሺ እንዴት ለምቦሳ ተመችቶሻል? ደስ ብሎሻል? ደስታሽን እንድትገልጪ ስለምፈልግ ነው። ስራው እንዴት ነበር? ደስ አላለሽም እንዴ? በአንድ ቀን ጀንበር ሙሉ በሙሉ ተሰርቶ ያልቃል ብለሽ አላሰብሽም ነበር? ሙሉ ለሙሉ አስቤያለሁ። ተቀድሞም እንደው አላሰብኩት ነበር። ደርሶ ሐሳብ ቁጭ በይ ሐሳብ ማላ ያርሶ መርቂ መርቂሲ ኩፋይንካ አሜን። እኔም ብቻ አይደለም የተሳተፈውን ሁሉንም በዱላ መሳተውንም ኩፋይንካቸው ደግ ነገር አይለፋቸው፣ ደግ ነገር ይስጣቸው። እሺ ይሄም መቃው ሄርሜሎ ሁሉ ነገር ዛሬ ነው የተገዛው። በጣም ደስ ይላል። ምን ተገዛልሽ? ምን ተገዛልሽ ዛሬ? ሌላ ነገር እኮ የለም። እሺ እቃስ ሌላ ስኳር ተገዝቷል። ስኳር ጨው ተገዝቷል። ብረት ድስት በራሪ የተገዛል። እናንተ አፈይልንም ያፈላ ነው። ስኳርም አለ ለእቼ መጣው 150 ብር የወደቀብኝ ጊዜ ዘይትም ተገዝቶልሻል። እኛም ቦታው ላይ በመገኘት ወጣቶቹን በማገዝ የበኩላችንን በመወጣት መረጃውን ለእናንተ ያደረስን ሲሆን ወጣቶቹ እያሳዩ ያሉት የመረዳዳት እሴት ወደ ማህበር ደረጃ አድጎ በአልቡኮና አካባቢዋ የሚከሰቱ ችግሮችን በልጆቿ አቅም መፍታት የሚቻልበት ደረጃ እንዲደርስ አንድነት የሚል ስያሜ ተሰጥቶት በመቋቋም ላይ ያለው የበጎ አድራጎት ማህበር ህጋዊ ሰውነት እንዲኖረው የበኩላችንን እገዛ እንድናደርግላቸውና የማህበሩም አባል እንድንሆን ጥቆማችንን እያቀረብኩ የዛሬውን መሰናዶዬን በዚሁ አበቃው። በብዙ መንገድ ስትቸገር የነበረች እህታችን ናት። ዛሬ ግን እንደዚህ እንደምታየው 15 ቆርቆሮ ነው የሚፈጀው ቤቱ። 15 ቆርቆሮ የፈጀ ቤት ነው። አጠቃላይ ወጣቶችን የከተማውን ማህበረሰብ አንዳንድ ሴክተሮችን በማስተባበር ይሄን የመሰለ ቤት ሰርተን ነው አሁን እሷ ቤት ነው የምንገኘው። እንደምታየው እዚህ ጋር ደግሞ ይሄ አልጋ ሰርተንላት ነው በእንጨት። ይሄን ስታየው ይሄ ውስጡ እንጨት ነው፣ በእንጨት ነው የሰራንላት ርብራብ አድርገን እና ቆንጆ አልጋ ነው፣ ይመቻል። ፍራሽም አለው። ይሄም እንደምታየው የሌሊት ልብስ ነው፣ ያው ድራብ ማለት ነው። ስለዚህ እህታችን አሁን እዚህ ላይ አረፍ ትላለች ማለት ነው። ጥሩ የሆነ መጠለያ ሰርተንላታል ብለን እናስባለንና ደስ ብሎናል። እኛም ዛሬ ሙሉ ቀን እሷ ጋር ነው የዋልነው እዚህና የሚገርም ስራ ነው የተሰራው። ሌሎችም አሉ አሁን እንደሷ ሻቀም ያነሳቸው እነሱንም ጭምር ቀጣይ የተዘጋጀን በጀት እያፈላለግን እንሰራላታለን ብለን እናስባለን። አሁንም ትንሽ የጎዳደሉ ነገሮች አሉ። ለምሳሌ እዚህ ጋር ምንጣፍ እንደዚህ ያስፈልጋታል እና እንዲህ አይነት ነገሮችን እናሟላለን በሂደት እና ደስ የሚል መጠለያ ነው ቤቱ ማለት ይቻላል። እንዳጠቃላይ ግን በሌላ መሰናዶ እስከምንገናኝ ሰላሙን ሁሉ እየተመኘሁላችሁ ከአልቡኮ ሚዲያ እየተዘጋጁ የሚቀርቡ መሰናዶዎች በየጊዜው እንዲደርሷችሁ የደውል ምልክቷን ተጫኑ።